ምን አይነት ዘመን ላይ ደረስን? እየሰማን ያለነውና የሚታዩት ኩነቶች ልብን የሚሰብሩ ጆሮን ጭው የሚያሰኙ ሆነዋል። የሰው ስጋ በግፍ በየሱፐርማርኬቱ እየተሸጡ ለገበያ መዋላቸው ተሰማ። ከቀን ወደ ቀን ከትላንቱ የከፋ ዘግናኝ ሁኔታዎች ይሰማሉ። መሽቶ በነጋ ቁጥር ዛሬስ ምን ይመጣ ይሆን? የሰማነው ዘግናኝ ታሪክ የማንንስ በር ያንኳኳ ይሆን ማለቱ የየቤቱ ስጋት ሆኗል። ባካችሁ ተጠንቀቁ። በአስቸኳይ ለሚመለከተው አካል አድርሱልን። የህፃናት ስጋ እየተሸጠ መሆኑ ተሰምቷል። የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው ግራ አታጋቡ። ከሐሰተኞቹ ነውር በላይ የናንተ ዝምታ ግራ አጋብቶናል። ከቅርብ ጊዜያት ወዲህ ተሰምቶ በማይታወቅ ሁኔታ ውስጥ የተለያዩ አገራት ላይ ሱፐርማርኬቶቻቸው ላይ የሰውን ስጋ የሚይዙ ሱፐርማርኬቶች ህፃናት የሚታረዱበት እና የህፃናት ስጋ የሚሸጥበት ሚራክል መኒ ህዝብ የሚያስቱ የዘመናችን ነቢያት አጋንንት የሚነዳቸው ናቸው። ቁጣ ጊዜ እየደረሰ ስለሆነ በጌታ በኢየሱስ ምንድነው የሚሻላችሁ? አረ አድቡተው እንዴ! ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሚራክል መኒ ብለው ህዝብ የሚያስቱ የዘመናችን ነቢያት አጋንንት የሚነዳቸው ናቸው። እደግመዋለሁ። ሚራክል መኒ እያሉ ህዝብ የሚነዱ እንተነብያለን የሚሉ ከፎጥ ከምንጣፍ ስር ብር በቀለ ከጣሪያ ዘነበ የሚል የሰይጣን አገልጋይ፣ የአጋንንት አገልጋይ። የቤተ ክርስቲያን ተልእኮ ገንዘብ ማዝነብ አይደለም። ባይዘው የቤተ ክርስቲያን ተልእኮ የክርስቶስ ኢየሱስን ወንጌል በመስበክ ነፍሳትን መናጠቅን፣ ከሲኦል ነፍሳትን ማዳን፣ ወደ ሲኦል የሚወርደውን ህዝብ በጌታ በኢየሱስ አምነ የዘላለም ሕይወት ታገኛለህ ብሎ ወንጌል ሰብኮ በአብ በወልድ በመንፈስ ቅዱስም አጥምቆ ደቀ መዝሙር ማድረግ ነው። this is it። የቤተ ክርስቲያን ዋነኛ ተልእኮ አልቲሜት ጎሏ ይሄ። ብር ማሳደድ አይደለም። የባንክ ቡክ እያመጣ መድገም ማስደገም አይደለም። ምን አይነት ዘመን ላይ ደረስን? እየሰማን ያለነውና የሚታዩት ኩነቶች ልብን የሚሰብሩ ጆሮን ጭው የሚያሰኙ ከሆኑ እጅግ ሰነባበቱ። የሰዎች ስጋ በግፍ በየሱፐርማርኬቱ እየተሸጡ ለገበያ መዋላቸው ተሰማ። ከቀን ወደ ቀን ከትላንቱ የከፋ ዘግናኝ ሁኔታዎች ይሰማሉ። መሽቶ በነጋ ቁጥር ዛሬስ ምን ይመጣ ይሆን? የሰማነው ዘግናኝ ታሪክ የማንንስ በር ያንኳኳ ይሆን ማለቱ የየቤቱ ስጋት ሆኗል። እባካችሁ ተጠንቀቁ። በአስቸኳይ ለሚመለከተው አካላት ለህግ አካላት አድርሱልን። የህፃናት ስጋ እየተሸጠ መሆኑና በየሱፐርማርኬቱም እየተከፋፈለ ለገበያ ላይ መዋሉ ተሰምቷል። ከተወሰኑ ጊዜያቶች ጀምሮ መግቢያቸው ያልታወቀው የህፃናት መሰረቅና መጥፋት መንስኤውስ ከዚህ ጉዳይ ጋር ይያያዝ ይሆን? የብዙሃኑ ጥያቄ ነው። ከተወሰኑ ጊዜያቶች በፊት በርካታ ህፃናት እየጠፉ እንደነበርና ከወላጆቻቸው በቤት ሰራተኛና እንዲሁም በማይታወቁ አካላት ከትምህርት ቤት ከሚኖሩበት አካባቢና ከመኖሪያ ቤታቸው እየተሰረቁ መጥፋታቸውና እነዚህም ህፃናት መግቢያቸው አለመታወቁ ብዙሃኑን ስጋት ውስጥ የጣለ ጉዳይ መሆኑ ይታወቃል። ታዲያ በዛሬው ዕለትም የተሰማው መረጃ በሀገራችን ኢትዮጵያ በመዲናችን አዲስ አበባ በርካታ ሱፐርማርኬቶች ውስጥ የሰው ስጋ እየተሸጠ እንደሆነ በተለያዩ ትንቢታዊ መልእክቶቹ የሚታወቀው ነብይ ሚራክል ተካ መናገሩ ተሰምቷል። ታዲያ ቪዲዮዎችን ተከታትለን እንመለስ። የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው ስለመጨረሻው ዘመን ማውራት ምን አስፈለገ? ስለመጨረሻው ዘመን መናገር ምን አስፈለገ? ስለመጨረሻው ዘመን ማስተማር ምን አስፈለገ ብላችሁ ልትጠይቁ ትችላላችሁ። የመጨረሻው ዘመን ብለን ስናወራ እግዚአብሔር በዘመናት ውስጥ የሚሰራ አምላክ ቢሆንም፣ እግዚአብሔር በዘመናት ውስጥ ሐሳቡን እየገለጠ የሚናገር አምላክ ቢሆንም፣ እግዚአብሔር ብቻ ሳይሆን ሰይጣንም ልክ እንደዚሁ በየዘመናት ውስጥ ፕሮግራም ይዞ ነው የሚንቀሳቀሰው። ፓርት 2 ላይ ደግሞ አይ ቲንክ ሐሰተኞችና የመጨረሻው ዘመን በሚል ርዕስ እያወራው ነበር። ከጋብቻ አንፃር፣ ከሴክሹዋል ላይፍ አንፃር፣
ከሪሌሽንሺፕ አንፃር ነው የመጨረሻው ዘመንን ክፍል 3 አስተምር ከመጽሐፍ ቅዱስ የምነሳበት ቃል ማቴዎስ ምዕራፍ 24 ላይ ይገኛል። ማቴዎስ ምዕራፍ 24 ላይ ጂሰስ ሲነግራቸው ቀኑን ተውት ነው ያላቸው። ቀኑት የእግዚአብሔር መላእክትም ልጅም ቢሆን ማንንም አያውቁም ካለ በኋላ ስለ ምልክቶቹ ግን ማውራት ጀመረ። ኢየሱስ በኖህ ዘመን እንደነበረስ ብሎ ሲያወራ የኖህ ዘመን ላይ የነበረው ነገር ምንድነው? የኖህ ዘመን ላይ የነበረው ነገር ካወቅነው የኖህ ዘመን ተደገመ ማለት ጂሰስ ለመምጣት በደጅ ነው ማለት ነው። ኢየሱስ ለመምጣት እጅግ በጣም የጌታ ምጽአት ከየትኛውም ጊዜ በላይ ፈጥኗል ማለት ነው። የኖህ ዘመን ላይ የነበረው ነገር ምንድነው ተብሎ ኢየሱስ ሲያወራው ሲበሉና ሲጠጡ ሲያገቡና ሲጋቡ ነበር አለ። የኖህ ዘመን ላይ የነበረው ምግብና መጠጥ ከተደገመ የኖህ ዘመን ላይ የነበረው ጋብቻ ከተደገመ አለ ኢየሱስ እኔ የዛን ታይም ላይ እመጣለሁ። የሚበሉትና የሚጠጡትን ነገር ምን እንደሆነ ያሳያችሁ። በኖህ ዘመን ላይ የእግዚአብሔር ወንድና ሴት ልጆች እርስ በርስ ጋብቻ ፈጸሙ። ኤቭሪቲንግ ሁሉን ነገር ካደረጉ በኋላ ኃያላን ተወለዱላቸው። እነዛ ኃያላኖች ስም ኔፍሊም እንደሆነ መጽሐፍ ቅዱስ ይነግሩናል። ዘኍልቍ ምዕራፍ 13 ከቁጥር 32 ጀምሮ አነብላችኋለሁ። ከቁጥር 32 ጀምሮ ዘኍልቍ ምዕራፍ 13 ከቁጥር 32 ጀምሮ አንብላችኋለሁ። ስለሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ ዘኍልቍ ምዕራፍ 13 ቁጥር 32 ስለሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። እኛ የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። በደንብ ስም። እዚህ ከተማ ላይ የሚበላውን ነገር እየነገራችሁ ነው። ከቅርብ ጊዜያት ወዲህ ተሰምቶ በማይታወቅ ሁኔታ ውስጥ የተለያዩ አገራት ላይ ሱፐርማርኬቶቻቸው ላይ የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው አንድ የሱፐርማርኬት ቪዲዮ ነበር፣ ህፃናት የሚታረዱበት እና የህፃናት ስጋ የሚሸጥበት ቪዲዮ በጣም ይዘዋወር ነበር። ፎቶ ላይ ግማሾቻቸው አይታችሁታል ብዬ አምናለሁ። ናው የኖህ ዘመን የተደገመ ነው። ጠቢባን ያላዩትን እውቀት ለኔ ተገልጦ ነው የጌታን የማዳን ሚስጥር ነፍሴ ተረድታ ነው። አረ ዘማሪዎች ግን ተው፣ አረ እባካችሁ ተው። ሰሞኑን ደግሞ የምትነሱ ዘማሪዎች በተለይ ሴቶች በጌታ በኢየሱስ ምንድነው የሚሻላችሁ? አረ አድቡ፣ ተው እንዴ! ይሄ ለመኪና ለግድግዳ ራሱ የማይሆን ቀለም ኬት ራሱ እንዴት አገኘሹ ራሱ በጌታ በኢየሱስ? አረ ነውር ነው ይሄ። አንደኛ ላንቺ ነው እንደሚወርስ አውቃለሁ። ሌላ ደግሞ እሷን ለመምሰል ለሚፈልጉ እንደሷ ለመሆን ለምትሹ ሴቶች ለናንተም ጭምር እንደዚህ አይነት በቃ ከሄሊኮፕተር የሚታይ ከለር ያለው ምንድነው የሚባለው ነገር ተቀብታችሁ እባካችሁ መድረክ ላይ አትቁ። ቢቻላችሁ አትቀሩ፣ ካልሆነም ደግሞ በጣም ዲሰንት የሆነ ነገር አድርጉ እንጂ እንደዚህ ኧረ በጌታ በኢየሱስም ይሄ እኮ ማታ እኮ አንጸባራቂ እኮ ነው የሚመስለው እንዴ! አራድቡ በጌታ በኢየሱስ እንዴ! ሰላም ጤና ይስጥልኝ። ይሄንን በጣም ለምናከብረው ለምንወደው አገልጋይ ተስፋዬ ጋቢሶ አድርሶልኝ የእግዚአብሔር የቁጣ ጊዜ እየደረሰ ስለሆነ የምንወድህ ወንድማችን አባታችን እስከዛሬ ያገለገልከን ወንድም ተስፋዬ ጋቢሶ ብቻ በመቀመጥ የሚዳን አይደለም። እግዚአብሔርን የሚፈሩ ሰዎች ቁጭ ብለው እንዲሰባሰቡ፣ እንዲያወሩ፣ ውሳኔ እንዲወስኑ የሚፈልግበት ጊዜ ላይ ጠቦቶችን፣ በጎችን ደስ ያላቸውን እየመረጡ ተኩላዎቹ ሲበሉ ጓዳ በመደበቅ አታመልጡትም። የራስን ምቾት በመጠበቅ የራስን ስም በመጠበቅ አታመልጡትም።
በደርግ ጊዜ ዋጋ የከፈላችሁለት እግዚአብሔር አሁንም ክብራችሁን ጥላችሁ ቤተክርስቲያንን እንድትከላከሉለት ይፈልጋል። ያን ጊዜ የተዋረዳችሁለት እግዚአብሔር፣ የታሰራችሁለት እግዚአብሔር ያ ቅዱስ ስም ዛሬም እንድትቀድሱት ይፈልጋል። ጓዳ ተደብቆ ማምለጥ አይቻልም። ክብርን እየጠበቁ ማምለጥ አይቻልም። እግዚአብሔር የናንተን መሰባሰብ የናንተን ውሳኔ ይጠብቃል። የቤተ ክርስቲያንና የእግዚአብሔር ስም መከበር በእናንተ ውሳኔ ላይ የተመሰረተ ነው። ክርስትናን በክብር አስረክባችሁናል። ከነሙሉ ክብሩ አስረክባችሁናል። ከነሙሉ ክብሩ ለልጆቻችን እናስረክብ ዘንድ የናንተ ውሳኔ ወሳኝ ነው። እግዚአብሔር እናንተ ካልወሰናችሁ አይወስንም። ስለዚህ የእግዚአብሔርን ክብር የተካፈላችሁ ትላልቆቹ ሰብሰቡ፣ ተመካከሩ፣ ውሳኔ ወስኑ። ሐሰተኛና ሐሰተኛ ያልሆነው ተቀላቅሏል። ይሄ ሐሰተኛ ነው በሉ፣ ወይም ደግሞ ምንም ችግር የለበትም ሁሉም ነገር ልክ ነው በሉ። ግራ አታጋቡ። ከሐሰተኞቹ ነውር በላይ የናንተ ዝምታ ግራ አጋብቶናል። ከሐሰተኞቹ ነፍሰ ገዳይነት በላይ ከሐሰተኞቹ ሌብነት በላይ የናንተ ዝምታ የእንባችን ምክንያት ሆኗል። ቀን በቀን ማልቀስ ነው ስራችን። ሁሉ ጊዜ ማፈር መኖር ነው ስራችን። ስማችን በአደባባይ ጠፍቷል። የእግዚአብሔር ስም ተሰድቧል። እናንተ በጓዳ ተደብቃችሁ የእግዚአብሔርን ስም የማትከላከሉ የመታሰቢያ መጽሐፍ ይጻፍላችኋል። ሐሰተኛውን አልገሰጸም፣ ሐሰተኛውን አላወገዘም ተብሎ ትውልድ ያወራላችኋል። ስለዚህ ጊዜያችሁን ተጠቀሙ። እባክህን አባታችን ተስፋዬ ጋቢሶ አድነን እያለን እየጠራን አድነን እባክህን ጻድቁ አብዶ አድነን እያለን እየለመንህ ነው። ሴቶች እየተደፈሩ ነው። በሽተኞች እየሞቱ ነው። ድሆች እየተመዘበሩ ነው፣ እየተሰረቁ ነው። እናንተ ዝምታ ነው ይህንን የሚያደርገው። እባካችሁ አድኑን። የክርስትና ክብር እየተዋረደ ነው። እግዚአብሔር ስም እየተሰደበ ነው። ሐሰተኛውን ሐሰተኛ ባለማለታችሁ ምክንያት እባካችሁን ስለ እግዚአብሔር ርህራሄ እንለምናቸዋለን። እባካችሁ እግዚአብሔር ስም በመካከላችን ይከበር። ዝም አትበሉ። ተሰብሰቡና ውሳኔ ወስኑ። የምትፈራ ቤተክርስቲያን ታስፈልገናለች። የሚፈራ ካውንስል ያስፈልገናል። ክብርን መጠበቅ ክብርነቱ አባታችን ተስፋዬ በደርግ ጊዜ ታሰርና አላሉንም? አሁን ለምን ፈሩ? አሁን ለእግዚአብሔር ስም መከላከል ምን አስፈራው? ለምንድን ነው አፉትን ዝም ብለው? ምን አይነት ክብር ጠበቃ ነው? እግዚአብሔር ውጪ ክብር የሌለን ሰዎች ነን ብለው አልነገሩንም? ታዲያ ይሄ ሁሉ ክብርን መጠበቅ፣ ይሄ ሁሉ ዝምታ፣ ይሄ ሁሉ መደበቅ ምን አስፈለገ? ለምንድን ነው ትላልቆቹ ሰዎች ተሰብስባችሁ ውሳኔ የማትወስኑት? ሐሰተኛውን ከእውነተኛ የማትለዩልን ለምንድን ነው? ለምንድን ነው ለትውልድ መራራት ያቃታችሁ? ለምን ይህን ያህል ጨካኝ ሆናችሁብን? በእግዚአብሔር ርህራሄ እለምናችኋል። ተዋርደናል። እንደ ቤተ ክርስቲያን ተዋርደናል። እግዚአብሔር ስም ተሰድቧል። ክርስትና የዱርዬዎች መፈንጫ ሆኗል በእናንተ ዝምታ ምክንያት። ባይዘዌ አባታችን ተስፋዬ ጋቢሶን ብቻ አይደለም ትላልቆችን ሁሉ ነው ክርስትናን አስረክባችሁናል። ለልጆቻችን በክብር እናስረክብ። እርዱ እባካችሁ። ምንም ፐርሰናል ኢንተረስት የለንም፣ ምንም ክብር የለንም፣ ምንም ገንዘብ አንፈልግም። የምንፈልገው የእናንተን ባርኮት ብቻ ነው። ሐሰተኛውን ሐሰተኛ ማለት እንዴ ከእግዚአብሔር ጋር ቆመናል፣ ለእግዚአብሔር ዋጋ ከፍለናል ያላችሁ ሰዎች ሐሰተኛውን ሐሰተኛ በሉ ተብላችሁ ትለመናላችሁ። እንዴት አይነት ነገር ነው? ሌብነት ኃጢአት ነው በሉ
ሰው አትዝረፉ፣ ኦዲት ይደረግ በሉ፣ አስተምሮ ይፈተሽ በሉ፣ በቃ ከዚህ በኋላ ከሐሰተኞች ጋር አንሄድም በሉ ተብላችሁ ትለመናላችሁ። እባካችሁ ተሰብሰቡ። እባካችሁ እያደረግን ያለነው ሌላ ምንም አይደለም። እናንተ ውሳኔ እንድትወስኑ እኛ ፊት ቀድመን ለመሞት ነው ጥረት እያደረግን ያለን። እናንተ አባት እንድትሆኑ እንድትመሩን ውሳኔ እንድትወስኑልን ብቻ ነው የፈለግነው። አንድ ቤተክርስቲያን አንድ ካውንስል ያስፈልጋል። ጥርት ያለ አስተምህሮ፣ የማይቀላቀል ህይወት፣ ሌቦችን የሚቀጣ የህግ ክፍል፣ ሪጀክት የሚያደርግ ቡድን ያስፈልገናል። ካውንስሉ ጥርስ ማውጣት አለበት። ሐሰትና እውነት ተቀላቅሎ መሄድ የለበትም። እባካችሁን እርዱን ነው ያልነው። ሌላ ነገር የለንም። እባካችሁን ስለ እግዚአብሔር ርህራሄ እንለምናችኋለን፣ አድኑ። በደርግ ጊዜ ዋጋ የከፈላችሁለት እግዚአብሔር በሰላሙ ጊዜ ስሙን ተከላከሉለት። ሐሰተኛ ሆኖ ያገኛችኋቸውን የአጋንንት አገልጋዮች ሐሰተኛ ናቸው በሉ። እግዚአብሔር ክብር ይመለስልን። በእናንተ ዝምታ ምክንያት የተዘጋ ሰማይ ይከፈትልን። እግዚአብሔር ያክብራችሁ። እንወዳችኋለን።